በኢየሱስ ክርስቶስ የቤዛነት ሥራ ምክንያት እግዚአብሔር አባታችን በሕይወታችን ያመጣቸው ብለሲንጎች አሉ። ኢየሱስ ክርስቶስ ቤዛዬ ነው፣ ኢየሱስ ክርስቶስ ምትኬ ነው የምንል ከሆነ በእርሱ የቤዞት ሥራ በእርሱ የምትክነት ሥራ ምክንያት ወደኛ የመጡ ብለሲንጎች አሉ። የኢየሱስ ክርስቶስ የቤዛነት ሥራ ምንድነው የጠቀመን? ምንድነው የጠቀማችሁ? ከሃይማኖት ግርግር ከሃይማኖት ሽኩቻ እንውጣና መጽሐፍ ቅዱሱን እናጥናው። በኢየሱስ ክርስቶስ የቤዛነት ሥራ ምክንያት ከተቆጠሩልን ብለሲንጎች ዛሬ የምንመለከተው ስምንተኛው አባ አባት ብለን መጮህ የምንችል ወራሽ ልጆች ተደርገናል። ሃሌሉያ! አባ አባት ብለን መጮህ የምንችል የልጅነት መንፈስ የተቀበልን ወራሽ ልጆች ተደርገናል። እንግዲህ ገላትያንና ሮሜን አብረን ነው የምናጠናው። ገላትያ ምዕራፍ 4 ከቁጥር 4 ጀምሮ እስከ ከቁጥር 5 ጀምሮ ገላትያ ምዕራፍ 4 ሁላችንም ቅዱስ ቃሉ ጋር እንሂድ። ገላትያ ምዕራፍ 4 ከቁጥር 4 ነው ሐሳቡ የሚጀምረው። ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ፣ እንደ ልጆች እንሆን ዘንድ ከሕግ በታች ያሉትንም ይዋጅ ዘንድ። ከሕግ በታች የሚላቸው እዚህ ቦታ ላይ በእርግጥ አይሁዶችን ነው። ይህንን ሐሳብ ግን ለአሕዛብም ደግሞ ሮሜ ምዕራፍ 8 ላይ ስለሚጠቅሰው እንመጣበታለን። እንደ ልጆችም እንሆን ዘንድ ከሕግ በታች ያሉትንም ይዋጅ ዘንድ። ቁጥር 6 ልጆችም ስለሆናችሁ እግዚአብሔር አባ አባት ብሎ የሚጮህ የልጁን መንፈስ በልባችን ውስጥ ላከ። ተመልከቱ፣ አባ አባት ብሎ የሚጮህ የልጁን መንፈስ በልባችን ውስጥ ላከ። ስለዚህ ከእንግዲህ ወዲህ ልጅ ነህ እንጂ ባሪያ አይደለህም። ልጅም ከሆንክ ደግሞ በክርስቶስ የእግዚአብሔር ወራሽ ነህ። በሕጉ ዘመን ላይ እግዚአብሔርን አባቴ ብሎ መጥራት አይቻልም። በብሉይ ኪዳን እግዚአብሔርን አባቴ ብሎ የጠራ ሰው የለም። እስራኤል ሕዝብ የእግዚአብሔር ሕዝቦች ናቸው። ሕዝቤ ያመልከኝ ዘንድ ልቀቀኝ ነው ያለው። በእያንዳንዱ ሰው ውስጥ ደግሞ የልጁ መንፈስ ቅዱስ በዛ አልገባም። በእያንዳንዱ ሰው ውስጥ በእያንዳንዱ እስራኤላዊ ውስጥ በብሉይ ኪዳን ዘመን መንፈስ ቅዱስ መኖር አልጀመረም። ስለዚህ ሕዝብ ናቸው፣ እርሱ ደግሞ አምላካቸው ነው። ሕዝቤን ያመልከኝ ዘንድ ልቀቅ ነው ያለው። በረከታቸው ምድራዊ ነው፣ ጥሪያቸው ምድራዊ ነው፣ ነገራቸው ሁሉ ከምድር ጋር የተያያዘ ነው። በአዲስ ኪዳን በምንመጣበት ጊዜ ያገኘነው በረከት መንፈሳዊ ነው። ጥሪያችን ሰማያዊ ነው። አገራችን በሰማይ ነው። ከሰማይ የመጣው ሰማያውያን መንፈሳውያን አድርጎናል። ስሙ የተባረከ ይሁን። ስለዚህ የልጁ መንፈስ ነው እኛ ውስጥ የገባው። የሙሴ መንፈስ አይደለም አንተ ውስጥ የገባው። የኤልያስ መንፈስ አይደለም አንተ ውስጥ የገባው። የኢሳይያስ መንፈስ አይደለም አንተ ውስጥ የገባው። የልጁ መንፈስ አባ አባት ብሎ ሲጮህ የነበረ አንድ ኢየሱስ ክርስቶስ አለ። የእርሱ መንፈስ ነው አንተ ውስጥ የገባው። የእርሱ መንፈስ ነው አንቺ ውስጥ የፈሰሰው። እግዚአብሔር ደግሞ መንፈሱን ሰፍሮ አይሰጥምና መንፈስ ቅዱስን የልጁን መንፈስ ነው በልባችን ውስጥ ያፈሰሰው። ልጆችም ስለሆናችሁ እግዚአብሔር አባ አባት ብሎ የሚጮህ የልጁን መንፈስ በልባችን ውስጥ ላከ። የምኑን መንፈስ? የልጁን መንፈስ። የሙሴን መንፈስ ተቀብለ ከሆነ ሙሴ በቤቱ ላይ ባሪያ ነው ተብሏል። የባርነት መንፈስ ውስጥ ነው የምትገባው። ኢየሱስ ግን በቤቱ ላይ የተወደደ ልጅ ስለሆነ የተሰጠህ መንፈስ የልጅነት መንፈስ ነው። ስለዚህ አምላኬ የሰራዊት ጌታ ብለህ እንደ ብሉይ ኪዳን ሰዎች ሳይሆን የምትጮኸው አባቴ ቅዱስ አባት፣ የተወደድክ አባት፣ ጻድቅ አባት ብሎ ኢየሱስ ክርስቶስ
ሲጸልይ እንደነበረው ሲጮ ሲቃትት እንደነበረው በዚያው የልጅነት መንፈስ አባ አባ ብለን መጮህ እንችል ዘንድ የልጁን መንፈስ በልባችን ውስጥ አፈሰሰ። ሃሌሉያ! እናመሰግንሃለን። ይህንን ቃል ከሮሜ ምዕራፍ 8 ጋር አያይዘን ነው የምናጠናው። ሮሜ ምዕራፍ 8 ከቁጥር 14 ጀምሮ እንዲህ ይላል የእግዚአብሔር ቃል፣ በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ወይም የበሰሉ የእግዚአብሔር ልጆች ናቸውና ማለት ይቻላል። ምክንያቱም ክርስቲያን በመሰለኝና በደስ አለኝ ሳይሆን በእግዚአብሔር መንፈስ ነው ሊመራ የሚገባው። በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸውና ካለ በኋላ ቁጥር 15 አባ አባት ብለን የምንጮህበትን የልጅነት መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነትን መንፈስ አልተቀበላችሁም። ሃሌሉያ! አባ አባት ብለን የምንጮህበት የልጅነት መንፈስ ነው የተቀበልነው። ስለዚህ ከእግዚአብሔር ጋር ያልተወለደ ልጅ አይነት ስሜት እንደሚሰማው እንደ ዲቃላ አድርገን እንድናስብ ማንም ሰው መድረክ ላይ ወጥቶ እኛን የመክሰስ መብት፣ አንተ ልጅ የሆንክ አይመስለኝም ብሎ እኛን የመኮነን እንደዚህ አይነት ስሜት እንዲሰማን የማድረግ መብት የለው። ሂሳብ ተከፍሏል። ኢየሱስ ክርስቶስ ዋጋ ከፍሏል። ደሙን አፍስሷል። ሕይወቱን አሳልፎ ሰጥቷል። እግዚአብሔር በእኛ የሰሞኑ ሞቅታ ላይ ተመስርቶ አይደለም እንደዚህ ትልልቅ ነገሮችን የቆጠረልን። ምትካችን በሆነው ቤዛችን በሆነው በኢየሱስ ክርስቶስ የቤዞት ሥራ ላይ ተመስርቶ ነው የቆጠረልን። የቤዞት ሥራው የመስዋዕትነት ሥራው አንዴ ለዘላለም የቀረበ ስለሆነ በዚህ የቤዞት ወይም የመስዋዕትነት ሥራው የተቀበልናቸው በረከቶች በሙሉ መስዋዕቱ ዘላለማዊ ነው። ቤዞቱ ዘላለማዊ ነው። በረከቶቻችን በሙሉ ዘላለማዊ ናቸው። መስዋዕቱ የ100 ዓመት ቢሆን ኖሮ ልጅነታችን የ100 ዓመት ነው። የተቀበልነው ሕይወት የ100 ዓመት ነው። ጽድቃችን የ100 ዓመት ነው። ቅድስናችን የ100 ዓመት ነው። አንድ እስራኤላዊ በብሉይ ኪዳን ለአንድ ዓመት የሚሆን መስዋዕት ያቀርባል። ለአንድ ዓመት ሰላም ሊሰማው ይችላል። ለአንድ ዓመት። ከአንድ ዓመት በኋላ ያቀረበው ጠቦት፣ ያቀረበው ፍየል፣ ያቀረበው መስዋዕት ፈጽሞ ከአንድ ዓመት በኋላ ዋስትና ሊሰጠው አይችልም። ይሄኛው ጠቦት ይሄኛው የአዲስ ኪዳኑ በግ ግን ሲጀመር የሰው በግ ሳይሆን የእግዚአብሔር በግ ነው። እግዚአብሔር ያቀረበው መስዋዕት ነው። ስለዚህ በእርሱ በኢየሱስ ክርስቶስ የእግዚአብሔር በግ በተባለው በኢየሱስ ክርስቶስ የመስዋዕትነት ሥራ የቤዛነት ሥራ ምክንያት ቤዛነቱ መስዋዕትነቱ አንዴ ለዘላለም የቀረበ ነው። ዘላለማዊ መስዋዕት አድርጎ ነው ራሱን ያቀረበው። በኢየሱስ ክርስቶስ ዘላለማዊ መስዋዕት አማካኝነት የተቀበልናቸው በረከቶች በሙሉ ዘላለማዊ ናቸው። መስዋዕቱ ዘላለማዊ ስለሆነ ጽድቃችን ዘላለማዊ ነው። መስዋዕቱ ዘላለማዊ ስለሆነ ቅድስናችን ዘላለማዊ ነው። መስዋዕቱ ዘላለማዊ ስለሆነ የተቀበልነው ሕይወት የማይጠፋ ዘላለማዊ ነው። መስዋዕቱ ዘላለማዊ ስለሆነ ልጅነታችን ዘላለማዊ፣ ወራሽነታችን የተረጋገጠ ነው። እናመሰግንሃለን። በእኛ የሰሞኑ ሁኔታ ላይ በመንፈሳዊ ጾም ጸሎታችን ላይ የመሰረትከው አንዳች ብለሲንግ ስለሌለ እናመሰግንሃለን። እዚህ ላይ ደግሞ ምን አለ? አባ አባት ብለን የምንጮህበትን የልጅነት መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነትን መንፈስ አልተቀበላችሁም። በሕግ ውስጥ ያለ ሰው የባርነት መንፈስ ነው ያለው። በጸጋ ውስጥ ያለ ሰው የልጅነት መንፈስ። ሙሴን ካልተከተልኩ የሚል ሰው የባርነት መንፈስ ነው ያለው። የክርስቶስ ተከታይ የሆነ የልጅነት መንፈስ ነው የሚካፈለው። ለምን? ዕብራውያን ምዕራፍ 2 ላይ አንድ ጥቅስ ስላሳያችሁ። ዕብራውያን አባት ሆይ እባክህ ጸጋ ጨምርልን። ዕብራውያን ምዕራፍ 3 እንሂድና ወደ ምዕራፍ 2 እንመለሳለን።
ምን ይላል? ስለዚህ ከሰማያዊ ጥሪ ተካፋዮች የሆናችሁ ቅዱሳን ወንድሞች ሆይ የሃይማኖታችንን ወይም የእምነታችንን ሐዋርያና ሊቀ ካህናት ኢየሱስ ክርስቶስን ተመልከቱ። ማንንም እንዳትመለከት፣ ጀምሮ የጨረሰ ኢየሱስ ብቻ። ትክክለኛ ሞዴል መሆን የሚችል ኢየሱስ ብቻ ነው። እኔን እንዳትከተለኝ ጉድለት አለብኝ። ኢየሱስን ስትከተለው ጉድለት የሌለበት ትክክለኛ መሪ እንድንመለከተው የተጠራ ነው ኢየሱስን ነው። አገልጋይ ከተመለከት የሆነ ሰዓት ላይ ደካማ ነውና ድካሙ ሲገባ ወይ የሆነ ነገር ሲሆን ትሰናከላለህ። እኔን ብትከተለኝ እኔ ደካማ ፍጥረት ነኝ። የሆነ ነገር ሲሆን ብታየኝ ወይ ብለክ እንደገና ትሰበራለህ። ኢየሱስ ክርስቶስን ብቻ ተከተሉ፣ የማያሳፍር ደግሞም ትከተሉት ዘንድ ራሱን ፍለጋውን ጥሎልን ሄደው ኢየሱስ። እዚህ ቦታ ላይ የእምነታችን ሐዋርያና ሊቀ ካህናት ኢየሱስ ክርስቶስን ተመልከቱ። ፓስተርህን አትመልከተው። ከፓስተር ብዙ መልካም ነገር የእግዚአብሔርን ነገር ልታገኝ ትችላለህ። ጸልይለት፣ መልካም ነገሮችን ውሰድ። ከዛ ውጭ ግን የህይወትህ መሪ አድርገህ እሱም ብቻ እየተመለከትክ አትጓዝ። ደካማ ነው፣ ስጋ ለባሽ ነው፣ ይስታል። ያን ጊዜ ልብ ይሰበራል። ኢየሱስ ክርስቶስን ብቻ ተመልከት ነው የተባለው። እርሱን ብቻ ስሙት፣ እርሱን ተመልከቱት፣ እርሱን ተከተሉ ነው የተባልነው። እሺ ቁጥር 2 ሙሴ ደግሞ በቤቱ ሁሉ የታመነ እንደሆነ እርሱ ለሾመው የታመነ ነበር። ቤትን የሚያዘጋጀው ከቤቱ ይልቅ የሚበልጥ ክብር እንዳለው መጠን እንዲሁ እርሱ ኢየሱስ ክርስቶስ ከሙሴ ይልቅ የሚበልጥ ክብር የተገባው ሆኖ ተቆጥሯልና። ኢየሱስ ክርስቶስ እያንዳንዱ ቤት በአንድ ሰው ተዘጋጅቷልና ሁሉን ያዘጋጀ ግን እግዚአብሔር ነው። ቁጥር 5 ሙሴስ በኋላ ስለሚነገረው ነገር ምስክር ሊሆን በቤቱ ሁሉ እንደ ሎሌ ወይም አዲሱ መደበኛ ትርጉም እንደ ባሪያ የታመነ ነበረ። ክርስቶስ ግን እንደ ልጅ በቤቱ ላይ የታመነ ነው። ሃሌሉያ። ስለዚህ ክርስቶስ ልጅ ነው፣ ሙሴ ባሪያ ነው። ሙሴን ከተከተልክ የባርነት መንፈስ፣ ሕጉን ከተከተልክ የባርነት መንፈስ ውስጥ ነው የምትገባው። ኢየሱስን ከተከተልክ ልጅ ስለሆነ ልጅ ነው የሚያደርግ፣ የልጅነት መንፈስ ነው የሚያጎናጽፍ። ኢየሱስ ክርስቶስ በሰራው የቤዛነት ሥራ ምክንያት እኛን ህዝብ ነው ያደረገን? ባሪያዎች ነው ያደረገን? ወይስ ምንድን ነው ያደረገን? ዕብራውያን ምዕራፍ 2 ከቁጥር 10 ጀምሮ ብዙ ባሪያዎችን ወደ ክብር ሲያመጣ ይላል አይልም። የባርነት ዘመን በነ ሙሴ ዘመን አለፈ፣ በሕጉ ዘመን አለፈ። አሁን የጸጋ ዘመን፣ አሁን ልጁ መካከለኛ የሆነበት፣ አሁን ኢየሱስ ክርስቶስ ደሙን ያፈሰሰበት የከበረ ኪዳን በልጁ ላይ የተመሰረተ ስለሆነ ልጁ ነው ልጅ ሊያደርግህ የሚችለው። ባሪያ ልጅ ሊያደርግህ አይችልም። እናመሰግንሃለን። ስለዚህ ምን አለ? ብዙ ልጆችን ወደ ክብር ሲያመጣ። ስለዚህ ብዙ ልጆች ናቸው፣ የእግዚአብሔር ልጆች ናቸው ወደ ክብር የመጡት። እነዚህ የእግዚአብሔር ልጆች ወደ ክብር እንዲመጡ ይህ በቤቱ ላይ የተሾመ ልጅ የተባለው ኢየሱስ ክርስቶስ ሂሳብ መክፈል አለበት። ከጌቴሴማኒ አትክልቱ ስፍራ ጀምሮ ተፈጸመ ብሎ ራሱን አሳልፎ እስኪሰጥ ድረስ በመከራ ውስጥ በለቅሶ ውስጥ አልፏል። ልብሱን ተገፏል፣ ራቁቱን ተደርጓል፣ ተሹፎበታል፣ ተሳልቀውበታል። የእሾህ አክሊል ሰርተው በጭንቅላቱ ላይ አድርገው ንጉሥ ሆይ እያሉ ይሳለቁበት ነበር። ከግርፋቱ ብዛት የተነሳ ደሙ ስለፈሰሰ መስቀል እንኳን ተሸክሞ መጓዝ አልቻለም። በየቦታው ይወድቅ ነበር። የእስራኤል እናቶች ደረታቸውን እየደቁ እስኪያለቅሱለት ድረስ እርሱ ላይ የተሰራው ስራ ከባድ ነበር። ስለዚህ ኢየሱስ በውርደት ውስጥ ስላለፈ፣ ኢየሱስ በመከራ ውስጥ ስላለፈ ያንተን ያንቺን ዘላለማዊ የቤዞት ስራ፣ ዘላለማዊ የምትክነት ስራ፣ ዘላለማዊ
የመስዋዕትነት ሥራ ከመስራቱ የተነሳ ኢየሱስ በውርደት ውስጥ አልፎ እኛን ወደ ልጅነት ክብር ነው ያመጣል። ብዙ ልጆችን ወደ ክብር ሲያመጣ፣ ወደ ልጅነት ክብር ሲያመጣ የመዳናቸውን ራስ በመከራ ይፈጽም ዘንድ የመዳናችን ራስ ጌታችን ኢየሱስ ክርስቶስ የኛን ነገር የፈጸመልን በመከራ ነው። የኛን ነገር የፈጸመው በለቅሶ ነው። በኃጢአታችን ምክንያት ሊመጣ የነበረውን ቁጣ ሁሉ ነፍሱን ስለ ወዳጆቹ አሳልፎ ከመስጠት የበለጠ ፍቅር ለማንም የለውም ብሎ እኛን ወደ ኋላ አስቀርቶ ኢየሱስ በኃጢአታችን ምክንያት ሊመጣ የነበረውን ቁጣ ሁሉ ብቻውን ወሰደ፣ እያለቀሰ ወሰደ። ሃሌሉያ። ስለዚህ ምን አለ? በመከራቸው ይፈጽም ዘንድ ከእርሱ የተነሳ ሁሉ በእርሱም ሁሉ ለሆነ ለእርሱ ተገብቶታልና። ቁጥር 11 የሚቀድሰውና የሚቀደሱት ሁሉ ከአንድ ናቸው። አዲሱ መደበኛ ትርጉም ከአንድ ቤተሰብ። ለምን? በአዲስ ኪዳን ህዝብነት ሳይሆን ዘላለማዊ ፋሚሊ ነው የተመሰረተው። በኢየሱስ ክርስቶስ ሞትና ትንሣኤ አንተ ወንድሜ፣ አንቺ እህቴ ህዝብ አይደለም የተደረግነው፣ ከህዝብነት ያልፋል። በአዲስ ኪዳን በኢየሱስ ክርስቶስ የቤዛነት ሥራ ምክንያት ዘላለማዊ የሆነ ቤተሰብ ተመስርቷል። እግዚአብሔር አብ አባት የሆነበት፣ እግዚአብሔር ወልድ ጌታ ኢየሱስ ታላቅ ወንድም የሆነበት፣ እግዚአብሔር መንፈስ ቅዱስ አስተማሪና መሪ አጽናኝ የሆነበት፣ በመቀጠልኛ ሁላችን ደግሞ እርስ በርሳችን ወንድማማችና እህትማማች የተደረግንበት ዘላለማዊ ቤተሰብ በኢየሱስ ክርስቶስ የቤዛዎት ሥራ ምክንያት ተመስርቷል። ዘላለማዊ ፋሚሊ። ስለዚህ የሚቀድሰውና የሚቀደሱት ሁሉ ከአንድ ናቸው ወይም ከአንድ ቤተሰብ። ስለዚህ ቀድሶን እንጂ ቅዱስ የሆነው ቅዱሳን ለመሆን ተጣጥረን አይደለም። ቅዱሳን የሆነው እዚህ ቦታ ላይ ቀድሶን ነው። የሚቀድሰውና የሚቀደሱት፣ እሱ ቀዳሽ እኛ ተቀዳሽ። ራስህን ዝም ብለህ ከመሬት ተነስተህ ረረረረ ቅድስና ብለህ የሆነ ሃይማኖቶች የሳሉት ቅድስና ውስጥ አትግባ። አንዳንዱ ቅድስና ለእግዚአብሔር የሚል ቲሸርት ለብሶ ነው በቃ የሚዞረው። ለምን? ቅድስና። አንዳንዱ ፊቱን በቃ እዚህ ጋር ያለውን ነገር በሙሉ ይህንን ግንባሩን የዋይፋይ ምልክት በማድረግ ተቀድሷል። በቃ ተቀድሷል። ምንድነው ስትለው እየተቀደስኩ ነው ይልሃል። ቅድስናና ፊት ማኮማተር፣ ግንባርን የዋይፋይ ምልክት ማስመሰል በየት በኩል ተገናኙ? ሃይማኖተኛው ዓለም ነው እንደዚህ የሚሰብክ። ቅድስና ከውጭ የሚጀምር ይመስላል። አይደለም። ቅድስና ከውስጥ ነው የሚጀምር። እግዚአብሔር በልጁ ካልቀደሰ፣ ኢየሱስ ራሱ ቅድስና ካልሆነ የቅድስናን ሕይወት መግለጥ አትችል። መጀመሪያ ቅዱስ መሆንህን እወቅ። መጀመሪያ በክርስቶስ እንደተቀደስክ እወቅ። ከዛ ነው የቅድስና ሕይወት የሚገለጥብህ። ስለዚህ ወንድሞችና እህቶች ሃይማኖተኛው ዓለም ላይ ጥሩ አይደለም። የዛሬ 5 ዓመት አካባቢ ወደ ሆነ ቦታ ወደ ደቡብ ኢትዮጵያ ላይ ላስተምር ሄድ ነበረ እና በቃ ወጣቶችን በሙሉ አንድ ዘማሪ ነው፣ የሚታወቅ ዘማሪ ነው። በቃ ቅድስና ለእግዚአብሔር የሚል ቲሸርት እያመጣ ይሸጥላቸዋል። የሆነ ነገር እንትን ይላቸዋልና በዛ ሰሞን ላይ በቃ የተለያየ ከለር ያለው ቅድስና ለእግዚአብሔር የሚል አልብሷቸው፣ ቲሸርት አልብሷቸው። በቃ ወጣቶቹ በጣም እሳት ሆነው ተቀጣጥለው ነው ያሉት። መጽሐፍ ቅዱሳቸውን ይዘው መጽሐፍ ቅዱስ የሚለው በዚህ በኩል ለሰው እንዲነበብ አድርገው ይዘው ነው የሚጓዙት። በጣም በቃ ተቀድሰዋል እነዚህ ልጆች። ቅድስና ለእግዚአብሔር የሚል ቲሸርት አለ። እቺ ነገር አትሰነብትም። ባይሆን ሰውየው እየተጠቀመባቸውን ቲሸርት እየሸጠ ቅዱሳን መሆናቸውን በክርስቶስ እንደተቀደሱ አይነግራቸውም። ግን ቅድስና ለእግዚአብሔር እያለ ነው እንትን የሚላቸው። ቲሸርትን ያለበሳቸው። ከዛ እነዛው ልጆች አጓጉል ቦታ ላይ ያንን ቲሸርት አድርገው ነው የተገኙት። ያንን ቲሸርት አድርገው አጓጉል ቦታ ላይ ተገኙ። ለምን? ቲሸርት አይቀይርህም።
ቲሸርት ቅድስና ለእግዚአብሔር የሚል ቲሸርት ባለብስህ አትለወጥም። እግዚአብሔር ግን የራሱን ቅድስና ክርስቶስን ያለብስህና ቀድሻለሁ ይልሃል። ከዛስ ያ የቅድስና ህይወት ራስህን ለመንፈስ ቅዱስ ላዳነ ጸጋ፣ ፈቃድ፣ ስሜት፣ ዕውቀትን ስታስገዛ የቅድስና ህይወት ይገለጥብሃል። አያችሁ ቅዱሳን፣ በቃ የሆነ ሰዓት ላይ ደግሞ ምንድነው ያደረጉት? ደግሞ ያው ሰውዬ ሴቶችን ሚስቱ፣ ወንዶችን ደግሞ ወንዶች ወጣቶችን እሱ የጾታ አካላቸው ላይ እየጫኑ ቅድስና ለእግዚአብሔር፣ ቅድስና ለእግዚአብሔር። ሴቶች ላይ ሚስቱ ናት የምትጭነው፣ ወንዶች ወጣቶች ላይ እሱ ሰውየው ነው የሚጭነው። ቅድስና ለእግዚአብሔር። ከዛ ተቀድሰው ሞተው ወጡ። አይደለም፣ ተረጋጉ። ቅድስና እንደዚህ አይደለም። እዚህ ቦታ ላይ መጀመሪያ ቁጥር 11 ላይ የሚቀድሰውና የሚቀደሱት ካለ እርሱ ቀዳሽ፣ እኛ ተቀዳሽ። ሰው አይቀድስህም፣ ኢየሱስ ብቻ ነው የሚቀድስህ። ሰው አይቀድስህም፣ የኢየሱስ አባት ነው በልጁ የሚቀድስህ። ሰው ምን ሊያደርግ ይችላል? እኛ ቅዱስ እንደሆንክ ልናስተምርህ እንችላለን። በክርስቶስ ቅዱስ ነህ። አሁን የቅድስና ህይወት የሚገለጥብህ ቅዱስ ለመሆን ሳይሆን ቅዱስ ስለሆንክ ነው። ያንን እውነት እንሰጣለን። ስለዚህ ምን አለ? ሰዎችን የሚቀድሰውና የሚቀደሱት ሰዎች ከአንድ ቤተሰብ ናቸው። አዲሱ መደበኛ ትርጉም እንደዛ ነው የሚለው። ሰዎችን የሚቀድሰውና የሚቀደሱት ሰዎች ከአንድ ቤተሰብ ናቸው። ስለዚህ ኢየሱስ ሕዝቤ ብሎ ሊጠራቸው አያፍርም አይልም። የሕዝብነት ታሪክ በብሉይ ኪዳን በሕጉ ዘመን አለቀ እና ሰዎችን የሚቀድሰውና የሚቀደሱት ሰዎች ከአንድ ቤተሰብ ናቸው። ቀዳሹ ኢየሱስ፣ ተቀዳሾቹ እኛ። ስለዚህ ኢየሱስ ወንድሞቼ ብሎ ሊጠራቸው አያፍር። ምኖቼ? ወንድሞቼ። በአዲስ ኪዳን ፋሚሊ ነው የተመሰረተው። ኢየሱስ ታላቅ ወንድም ነው። ኢየሱስ ታላቅ ወንድም ነው። ወንድም ጋሼ ነው ኢየሱስ። ወንድም ጋሼ ብለን ስንማማር ስናስተም የሚበሳጭ ሰው አለ። ኢየሱስ ታላቅ ወንድም ካላወቅ ብዙ እንደሆነ ካላወቅ ብዙ ነገር ነው ሚስ የምታደርገው። የአዲስ ኪዳኑን መንፈስ አታገኘውም። ኢየሱስ ታላቅ ወንድማችን ነው። ኢየሱስ ወንድም ጋሼ ነው። ስም እየተባረከ ይሁን። የሚቀድሰውና የሚቀደሱት ሁሉ ከአንድ ናቸውና ስለዚህ ምክንያት ስምህን ለወንድሞቼ እነግራቸዋለሁ፣ በማህበርም መካከል በዜማ አመሰግንሃለሁ። ደግሞም እኔ በእርሱ ታመናለሁ። እነሆኝ እኔን እግዚአብሔር የሰጠኝንም ልጆች ሲል ወንድሞች ብሎ ሊጠራቸው አያፍርም። የኢየሱስ ወንድሞች እንዲሁም የእግዚአብሔር አብ ልጆች ተብለን ተጠርተናል። እዚህ ቦታ ላይ ኢየሱስ ምን አለ? ወንድሞቼ ብሎ ሊጠራቸው አያፍርም። ከአንድ ቤተሰብ ሆነናል። አዲስ ኪዳን የቤተሰብ ታሪክ ነው። አዲስ ኪዳን የአንድ ቤተሰብ ታሪክ ነው። አዲስ ኪዳን እግዚአብሔር አብ አባት የሆነበት፣ እግዚአብሔር ወልድ ጌታ ኢየሱስ ታላቅ ወንድም የሆነበት፣ እግዚአብሔር መንፈስ ቅዱስ አስተማሪና መሪ የሆነበት፣ እኛ ሁላችን ደግሞ እርስ በርሳችን ወንድማማችና እህትማማች የተደረግንበት ምንኛ መታደል ነው! ምንኛ መታደል ነው! ምን ብሎ ሊጠራን አያፍርም? ወንድሞቼ ብሎ ሊጠራን። የኢየሱስ ወንድም፣ የኢየሱስ እህት፣ ታናናሽ ወንድሞችና እህቶች እዚህ ቤት አላችሁ። ኢየሱስ ወንድም ጋሼ ነው፣ ስሙ ይባረክ። ወንድም ጋሼ ነው ኢየሱስ፣ ታላቅ ወንድም፣ ለወንድሞቹ ለእህቶቹ የሚጠነቀቅ። እናመሰግንሃለን። እና እንደዚህ አይነት የከበረ ኪዳን ውስጥ ነው የገባነው። ለምን? እርሱ ልጅ ስለሆነ ልጅ ያደርግሃል። ታላቅ ስለሆነ ታናናሾችን ወደ ክብር አመጣ። ምንኛ መታደል ነው! በዛ ላይ ደግሞ የሚገርመው ነገር ኢየሱስ ይዘምራል። ይሄው ስምህን ለወንድሞቼ ነግራቸዋለሁ፣ በማህበርም መካከል በዜማ አመሰግንሃለሁ።
ኦ ማይ ጋድ መጽሐፍ ቅዱስ ውስጥ ኢየሱስ የዘመረበት ቦታ አለ። ቅዱሳን የዘመረበት ቦታ አለ። አዎ የፋሲካው እራት ምሽት ፋሲካን በልተው ከጠጡ በኋላ አንድ ላይ ዘምረው መጨረሻ ላይ ዘመሩ ይላል። ዋው ምን ብሎ ዘምሮ ይሆን? ምናልባት መጽሐፍ ቅዱስን ስናጠና ከመዝሙር 118 ጀምሮ ያለው ሁልጊዜም በፋሲካ ሰዓት የሚዘምር ስለሆነ ያንን እንደዘመረ ነው ስኮላሮች የሚናገሩት። ኢየሱስ ሲዘምር አስባቸዋል ቅዱሳን? ኢየሱስ ሲዘምር ሁለትም ሶስትም በምትሰበሰቡበት በመካከላችሁ እገኛለሁ ብሏል። ለምን? ሊዘምር፣ ከኛ ጋር ሊዘምር፣ አባቱን ሊያከብር። ሁለትም ሶስትም በስሜ በምትሰበሰቡበት እኔ እዛ መድረኩ ላይ እቀመጣለሁ። ቪአይፒ ብላችሁ የሚገርም ወንበር አስቀምጡልኝ አላለም። ግራ የተጋባው የዌስት አፍሪካና የኢትዮጵያ አገልጋይ ብቻ ነው እንደዚህ አይነት ነገር የሚያደርገው። ከወንጌል ውጭ የሆነ አስተምሮ ስለሆነ ኢየሱስ እንኳን ፊት ለፊት ላይ አስቀምጡልኝ አላለም። አንተ ሁለትም ሶስትም በስሜ በምትሰበሰቡበት እኔ በመካከላችሁ። ለምን? መካከል የሚባለውን ቦታ ኢየሱስ ይወደዋል። ፌሎሺፕን የሚያሳይ ነው። ፌሎሺፕን የሚገልጥ ነው። መጽሐፍትን በምናጠናበት ጊዜ ኢየሱስ ዳር ላይ፣ ኢየሱስ መድረክ ላይ ሆነ አይልም። ኢየሱስ በመካከለኛው ቦታ ሆነ ነው የሚለው። ዘፍጥረት ገና ዘፍጥረት 3 ላይ ዘፍጥረት 2 እና 3 ላይ በኤደን ገነት መካከል የሕይወት ዛፍ ነበረ ይላል። በምሳሌና በጥላ መልኩ የሕይወት ዛፋችን ማን ነው? ጌታ ኢየሱስ ክርስቶስ። በእስራኤልና በግብፅ መካከል የእግዚአብሔር መልአክ በመካከል ገባ፣ መካከለኛ። ስምህን ለወንድሞቼ እነግራቸዋለሁ፣ በጉባኤ መካከልም ሆኜ አመሰግንሃለሁ። ማዕከል 2 እና 3 በምትሰበሰቡበት በመካከላችሁ እሆናለሁ። መካከል ተመልከቱ። ኢየሱስ ሲሰቀል እንኳን በሁለት ወንበዴዎች መካከል መካከለኛውን ቦታ ይወደዋል። መካከለኛውን ቦታ ይፈልገዋል። ምን ማለት ነው? ከኛ ጋር ህብረት ማድረግ ይፈልጋል። ከኛ ጋር ፌሎሺፕ ማድረግ ይፈልጋል። ጋቢናው ላይ ወይም ደግሞ መድረኩ ላይ የሆነ ልዩ የሚያብለጨልጭ በወርቅ የሚመስል የሆነ ወንበር ሰርታችሁ እዛ ጋር አስቀምጡልኝ አላለም። የአፍሪካ አገልጋይ ነው። ፊት ለፊት በሚያብለጨልጭ ወንበር የተሰራ እላዩ ላይ ቪአይፒ የተጻፈበት ወንበር ከነሚስት ያዘጋጁልኝ የሚለው ከማን ተማርከው? ምክንያቱም ቅድም ምዕራፍ 3 ላይ እኮ ኢየሱስ ክርስቶስን ተመልከቱን የተባለው ከማን ተማርከው? ከኢየሱስ ከተማረን ከቅዱሳን ጋር ነው የምንቀመጠው። አለቀ። በዛ ላይ ቪአይፒ የሚለው ሁሉም ሰው ሁሉም አማኝ ለኢየሱስ ቪአይፒ ነው። አንዳንድ ቸርቾች ላይ ሁለቱ መስመር ወንበር ቪአይፒ ይላል፣ ማንም አይቀመጥበትም። እናቶች ደግሞ ወገባቸውን ይዘው ደግሞ ይቆማሉ። ማንም አቴንሽን ሄደው ሲቀመጡ ማዘር ይሄ ለሜጀር ዋን የተያያዘ ወንበር ስለሆነ ባክዎት ወደ ኋላ ይሄዱና ይቀመጡ። አቤት ሜጀር ዋን አባቶ የባክ ጸጋ ጨምርልን። ወደ መጽሐፍ ቅዱስ ሐሳብ እንመለስ። ስለዚህ ኢየሱስ በጉባኤ መካከል ሆኖ ምን ይላል? ይዘምራል። ለዛ ነው ስንዘምር የምንዘምረው መዝሙር ኢየሱስ ሊዘምረው ይችላል ወይ ብላችሁ አስቡ። እንደዛ ነው መዘመር ያለብን። በመንፈስ ቅዱስ የሆነ ኪዳኑን የጠበቀ በእግዚአብሔር ቃል ላይ የተመሰረተ መዝሙር ልንዘምር ይገባናል። ይሄ ዝም ብሎ አሁን በቃ እንደሚሆነው በቃ እየዘለሉ ወንበር እየሰባበሩ ሸሚዛቸውን አውልቀው በጣሪያ ላይ እንደሚሯሯጡት አይነት ነገር በክርስትና ውስጥ ታይቶ አይታወቅም። ስለዚህ በጣም የሚጮህ ሰው የተቀጣጠለ የሚባልበት፣ ወንበር የሚሰብር በኮርኒስ ላይ የሚሮጥ ሰው የተቀጣጠለ የሚባልበት፣ ተንበርክኮ ደግሞ የሚጸልይ የሚያለቅ ሰው ደግሞ ይሄ ድንዛዜ መንፈስ የሚባልበት አሳዛኝ የተደበላለቀ ዘመን ላይ ስላለን ነው። ስለዚህ ኢየሱስ ክርስቶስ ወንድሞቼ ብሎ ሊጠራን አያፍርም። ማይ ጂሰስ። እሺ ኢየሱስ ወንድሞቼ ብሎ ሊጠራን አያፍርም። ማፈር የሚገባው እሱ
እኔም ማሳፍረውን ሳያፍርብኝ ወንድሜ ብሎ ከጠራኝ የማያሳፍረውን እርሱን ወንድም ጋሼ ብዬ ብጠራው ምንድነው ኃጢያቱ? ደቡብ ላይ ከተከሰስኩበት ክስ መካከል 12 ክሶች ናቸው የከሰሱኝ። ከተከሰስኩበት ክስ መካከል አንዱ ይሄ አሳች ኢየሱስን ታላቅ ወንድማችን ነው ብሎ ሲያስተምር በጆሮ ሰምቻለሁ አሉ የቤተ ክርስቲያኒቱ ዋና ሽማግሌ። ነበልገብ 12 ክስ ነው ይዘውብኝ የቀረው። የሚገርመው 12ቱም ሙሉ ደግሞ መጽሐፍ ቅዱሳዊ ጥቅስ ያለው ነው። እና ለክስ ይሄንን ያክል ከያዙት ዋው ትምህርቴን በደንብ ተከታትለዋል ማለት ነው። እንደዚህ ነው ያልኳቸው። በቃ ምን ትላቸዋለህ? ቤተክርስቲያን ሽማግሌ ናቸው። ኢየሱስ ክርስቶስን ታላቅ ወንድማችን ነው ስትል እኔ ተንቀጠቀጥኩ። ይሄ አሳች እንዲህ ብሎ ነው ያስተማረው ተባልኩ። የቤተክርስቲያን ሽማግሌ ናቸው። ቤተክርስቲያን ሽማግሌ እንደዚህ ከሆነ ወጣቱን ማሰብ ነው። ለምን አብዛኛውን ጊዜ ቤተክርስቲያን ላይ የሚሰበከው ስብከት አትበል። አንዳንዱ መጽሔት ሊያነብብህ ይችላል። አንዳንዱ ድሮ ስላለፈው ነገር ነው ዝም ብሎ ቆሞ የሚያወራ። ያኔ በደርግ ዘመን ጥቂት ሆነን ነበር፣ እንዳሁኑ አይደለም። ጥቂት ሆነን ነበር እንዳሁኑ ኪቦርድም የለም ምንም የለም። ከበሮ እንደገና እዛው ወንበሩንም እየመታን ነበር የምናመልከው። ይገርማችኋል። ደርግ እየመጣ ይገርፈን ነበር ምናምን ይልህና አውርቶህ ያለ ከዛ ደግሞ መጽሔት ላይ ያነበበውን ያመጣልሃል። ከዛ የአገልግሎት ዘመኔ እያለ ኢየሱስ ተረሳ። የክርስትና ማዕከሉ ኢየሱስ ነው። አብ እንኳን የጠቆመው ወደ ልጁ ነው። ሐዋርያቶቹ የጠቆሙት ወደ ኢየሱስ ነው። ማርያም እንኳን የሚላችሁን አድርጉ ብላ ወደ ኢየሱስ ነው የጠቆመችው። እኛ ምን ነው ኢየሱስን ጋርደነው ቆምን? ለምንድን ነው የጋረድነው ኢየሱስን? ስለዚህ ኢየሱስ ወንድሞቼ ብሎ ሊጠራን አላፈረም። በማሳፍረው በኔ አላፈረም። ምን አለ? ወንድሜ ብሎ ጠራኝ። ወንድሞቼ ብሎ ጠራን። በማሳፍረው በኔ ሳያፍር ወንድሜ ብሎ ከጠራኝ በማያሳፍረው በርሱ በኢየሱስ ላይ ተመስርቼ ወንድም ጋሼ ብለው ምንድነው የሚያሳፍረው? ስለዚህ እዚህ ቦታ ላይ የተቤዠን ኢየሱስ ወንድሞቼ ብሎ ሊጠራን አላፈረም። ጭራሽ በመካከላችን ተገኝቶ ሊዘምር ቃል ገባ። 2ም 3ም በምትሰበሰቡበት እኔ ያለው አለ። እግዚአብሔር አብስ ምን ተብለን እንድንጠራ ነው የሚፈልገው? ዮሐንስ መልእክት 1ኛ ዮሐንስ ምዕራፍ 3 ከቁጥር 1 ጀምሮ 1ኛ ዮሐንስ ልብ በሉ ቅዱሳን 1ኛ ዮሐንስ ምዕራፍ 3 ከቁጥር 1 ጀምሮ ታናናሽ አማልክቶች ተብለን እንድንጠራ ይላል አይልም። ፓስተሮች ተብለን፣ አፖስትልስ ተብለን፣ ሜጀር 1 ተብለን፣ ሬቨረንድ ተብለን እንድንጠራ አባት አትረፍርፎ ያፈሰሰልን ፍቅር ምንኛ ታላቅ ነው ይላል አይልም። ፈጽሞ የጸጋ ስጦታዎቻችን የአገልግሎት ድርሻዎቻችን መገለጫ እንጂ የመጠሪያ ታይትል አይደሉም። ለዛ ነው ብዙ ሰው ወንድም ዳዊት ወንድም ሀብትሽ ተብለን በምንጠራበት ጊዜ ይከፋቸዋል። ለምንድን ነው ፓስተር የማትባሉት? ለምንድን ነው እናንተ ቤተክርስቲያን ፓስተር የለም ማለት ነው? ለምንድን ነብዩ ማን ነው? ነብይ ተብሎ የሚጠራው ሰውዬ የእግዚአብሔር ሰው ማን? ለምንድን ነው የእግዚአብሔር ሰው ተብላችሁ ማትጠሩት? ተብላችሁ ተጠሩ አልተባልንም። የጸጋ ስጦታዎቻችን ሁሉ የሥራ ድርሻዎቻችን ናቸው። ኩላሊት ውሃ ማጣራት ነው የሥራ ድርሻዋ። እስከ ዛሬ ድረስ ኩላሊት እንደምትባል ሁሉ አታውቅም፣ ግን ከሥራዋ ቦዝና አታውቅም። ኩላሊት ስለተባለች አይደለም የምትሰራው፣ እየሰራች ስራዋ ገለጣት። ውሃ የምታጣራ ናት ኩላሊት። በቃ ኩላሊት መባሏን አታውቅም፣ ስራ አቆማ ደግሞ አታውቅም። ተመልከቱ፣ ስራችን ይግለጠን እስኪ። ከታይትላችን ከምንጠራበት ስያሜ በፊት ስራችን ይቅደም። ስራችን ይቅደም። ሳንሰራ በግ የሌለው ሁሉ 3 በግ እንኳን የሌለው ሁሉ ፓስተር እንትና አለኝ፣ ፓስተር እንትና አባላለሁ። የት ነው አጥቢያ? የት ቸርች ነው የምታገለግለው? አይ ገና ልተክል እግዚአብሔር ራእይ ሰጥቶኛል እና አሁን በየካፌው ነው የምዞረው።
ይሄ አደገኛ ቦዘኔ ነው። ከእንደዚህ አይነት አደገኛ ቦዘኔ ተጠበቁ። ለሽማግሌዎች ሂድና ሙሉ ወንጌል ግባ፣ ሂድና ቃለ ሕይወት ግባ፣ እስኪ ዝም ብለህ ከሶስት ሰው ደህንነት እያስተማርክ ጀምር ስትለው አይ ኖ እኔ ዝቅ ማለት አልወድም ይላል። ለነዚህ ሽማግሌዎች ደግሞ የማይገዛ እኛ ከዚህ በፊት እንመክራለን። አሁን ወጣቶች አሉ ዝም ብለው በስሜታቸው መጽሐፍ ቅዱስን ረስተው የሚጓዙ ስተው የሚያስቷችሁ ብዙ ወጣቶች ስላሉ እባካችሁ ወደ ሙሉ ወንጌል ግቡ፣ ወደ ቃለ ሕይወት ቢያንስ እንኳን በመንፈሳዊነት ብቻ አይደለም በስጋ እንኳን የተረጋጉ ሰዎች አሉ። ወደዛ ብትገቡ ይሻላል። እውነት እላችኋለሁ። አለበለዚያ ዝም ብሎ ወዴት እንደሚሄድ የማያውቅ ወጣት ነው፣ ግን ቃሉን አያውቀውም። መጮህ ነው። ዝም ብሎ ኮርኒስ ላይ ነው የሚሮጠው። ኮርኒስ ላይ የሚሮጥ ሰው ምንድን ነው የሚጠቅምህ? ወንድሜ? እውነትን ለመናገር እነዛ ሰዎች አይደሉም እንዴ የታመሙ ቤተሰቦቻችን መድኃኒት ታዝዶላቸው በመድኃኒት እንኳን ቢያንስ እድሜያቸው መርዘም ሲችል የሰራዊት ጌታ እግዚአብሔር መድኃኒትሽን ጣይ ፈውሻለሁ ብሎሻል ብለው መድኃኒታቸውን አስጥለው ያለ ጊዜያቸው እናቶቻችን፣ ያለ ጊዜያቸው እህቶቻችን፣ ያለ ጊዜያቸው ወንድሞቻችን በሞት የተለዩን በዚህ ምክንያት አይደል? ስንቶች እህቶቻችን ናቸው እናቶቻቸውን፣ እህቶቻቸውን፣ ወንድሞቻቸውን በሞት ተነጥቀው ጌታ ፈውሼልሻለሁ ብሎ ሸወደኝ ጌታ አታላይ ነው ያሉ አሉ። ጌታ አይደለም አታላዩ፣ እነዚያ ወጣቶች ናቸው አታላዮች። ያልተናገራቸውን የተናገሩ ናቸው አጭበርባሪዎች። ግን ችግሩ አጭበርባሪዎች ስንል እናንተው ናችሁ የምትነሱብን። ጴንጤው ነው ለምን አጭበርባሪ ትላለህ? አሃ በበቀደም እናትሽን በሞት ነጠቀሽ አይደል? አይ ጌታ ነው ጌታ አይደለም። ጌታ ታገቢያለሽ፣ የዛሬ 2023 ታገቢያለሻል፣ እስካሁን ግን አላገባውም። ጌታ አይደለም ያለው፣ ያ ሰው ነው ያለው። ያ ሰው ነው ከሆዱ አውጥቶ የተናገረው። ኢየሱስን በእንደዚህ አይነት አጭበርባሪ አገልጋዮች ምክንያት እባካችሁ የኢየሱስን ስም አታጉድፉ። ለገንዘብ ለቢዝነሳቸው ብለው የሚያወሩ አሉ። እሺ፣ ስለዚህ አንደኛ ዮሐንስ ምዕራፍ 3 የማ ልጆች ተብለን እንድንጠራ ነው አብ የሚፈልገው። አሁን ያንተን ፍላጎት አይደለም፣ ያንቺን ፍላጎት አይደለም፣ የእግዚአብሔርን። እስኪ አባታችንን ፍላጎት እናስቀድም። የእግዚአብሔር ልጆች ተብለን ልንጠራ አብ ወይም አባታችን እንዴት ያለውን ፍቅር እንደሰጠን እዩ፣ እንዲሁም ነን። የማ ልጆች ነን? ቁጥር 2 ወዳጆች ሆይ አሁን የእግዚአብሔር ልጆች ነን። የእግዚአብሔር ልጆች ተብለን እንድንጠራ ነው አብ የሚፈልገው። እኛ የምንፈልገው አፖስትል ተብለን መጠራት ነው። እኛ የምንፈልገው እውነት ነው ሜጀር ዋን መባል ነው የምንፈልገው። እኛ የምንፈልገው ጭራሽ ሰው ሁሉ እኮ የራሱን ታይትል ሁሉ አልፎ እኮ የኢየሱስን ታይትል መንጠቅ ከጀመረ ሰንበትበት ብሏል። ሬቨረንድ የሚለውን የኢየሱስን ታይትል እንኳን ወስደውበታል። ሬቨረንድ ተብለው እየተጠሩ ነው። አንዳንዶቹ ደግሞ ጭራሽ ታናናሽ አማልክቶች ነን የሚሉም አሉ። ይሄ ሁሉ የኛ ፍላጎት ሲሆን እግዚአብሔር በቃሉ የገለጠው ፍላጎቱ ምን ተብለን እንድንጠራ ነው የሚፈልገው ስንል የእግዚአብሔር ልጆች ተብለን እንድንጠራ። ስለዚህ ወደ ቃሉ እንመለስ፣ የአባባን ሐሳብ እናክብር። እርሱ ምን ተብለን እንድንጠራለት ነው የሚፈልገው ነው እንጂ እኛ ምን ተብለን እንጠራራ አይደለም። ስለዚህ ምን አለ? የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ። ይሄ ፍቅር የት ላይ ተገለጠ ማለት ነው? መስቀል ላይ በልጁ በኩል ተገለጠ። የማ ልጆች ተብለን እንድንጠራ? የእግዚአብሔር ልጆች። እዚህ ቦታ ላይ የእግዚአብሔር ልጆች ተብለን እንድንጠራ አብ ይፈልጋል። ቀጥሎ ቅድም ዕብራውያን ምዕራፍ 2 ላይ ደግሞ ኢየሱስ ወንድሞቼ ብሎ ሊጠራን ደግሞ አላፈረብንም። ስለዚህ አብ አባታችን ነው፣ ወልድ ጌታ ኢየሱስ ክርስቶስ ታላቅ ወንድማችን ነው።
መንፈስ ቅዱስ አስተማሪና መሪ ደግሞ አጽናኛችን። እኛ ሁላችንስ ማቴዎስ ወንጌል ላይ ሁላችሁ እርስ በርሳችሁ ወንድማማቾች ናችሁ። ዕብራውያን ምዕራፍ 2 ላይ እርስ በርሳችን ወንድማማቾች እንደዛ ከሆነ እግዚአብሔር በክርስቶስ ልጆቹ ሲያደርገን በልጁ ልጆቹ ሲያደርገን ልጁ በስጋ ወራቱ በምድር ላይ በተመላለሰበት ጊዜ በእስራኤል ጂኦግራፊ በተመላለሰበት ጊዜ ምን ብሎ ነበር አባቱን ሲጠራ የነበረው? የሰራዊት ጌታ እግዚአብሔር ብሎ ያውቃል ኢየሱስ? አያውቅም። የተወደድክ አባት፣ ቅዱስ አባት፣ ጻድቅ አባት፣ ለሃይማኖት መሪዎች ሁሉ ከነርሱ ጋር የማያግባባው ቋንቋ ቢኖር እግዚአብሔር አባቴ ነው። እግዚአብሔር አባቴ ነው። እንደዛ ሆኖ በተለይ በጸሎት ሰዓት ላይ ቅዱስ አባት፣ ቅዱስ አባቴ፣ ቅዱስ አባቴ ብሎ እንዲጮህ የሚያደርገው የልጅነት መንፈስ ነው። ያ የልጁ መንፈስ ደግሞ ሳይሸራረፍ እግዚአብሔር መንፈሱን ሰፍሮ አይሰጥም ተብሎ እንደተጻፈ በእኛ ውስጥ ፈሰሰ። ስለዚህ ከዚህ በኋላ አባ አባት ብለን የምንጮህበትን የልጅነት መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የሚሆን የባርነትን መንፈስ አልተቀበላችሁም። እስኪ አንድ ጥያቄ ልጠይቃችሁ። ከማቴዎስ ጀምሮ እስከ ራእይ ድረስ የሰራዊት ጌታ እግዚአብሔር፣ የሰራዊት ጌታ እግዚአብሔር የሚል ቃል አለ? እንደዛ ብላችሁ ጸልዩ ብሏል ሐዋርያው ጳውሎስ። በተለይ አዲስ ኪዳን ከአሕዛብ ዓለም የመጣን ክርስቲያኖች የሐዋርያው ጳውሎስን መልእክት መጀመሪያ እስኪ እናንብብ። ቆይ እሱ ነው ለአሕዛብ ሐዋርያ ተደርጎ የተሾመ እሱ ነው። ስለዚህ ሐዋርያው ጳውሎስ የሰራዊት ጌታ እግዚአብሔር፣ የሰራዊት ጌታ እግዚአብሔር፣ መጨረሻ ላይ ደግሞ ሲጨርስ ደግሞ እግዚአብሔር ፊቱን ያብራልህ፣ እግዚአብሔር ይባርክህ ምናምን ነገር ብሎ ለእስራኤል የተሰጠውን በረከት ወደኛ አምጥቶታል። እግዚአብሔር በልጁ እኮ ፊቱን ካበራልን 2000 ዓመት ሆነ። እግዚአብሔር ይባርክህ አይደለም፣ ባርኮን ከጨረሰ በሰማያዊ ስፍራ በሚገኝ በመንፈሳዊ በረከት ሁሉ የባረከን ይባረክ ነው እንጂ ገና የሚባርከን አልተባለም እኮ። ከየት አመጣኸው? ሁላችንም ልማድ አንዳንድ ጊዜ አስቸጋሪ ነው። አዲስ ኪዳን ውስጥ እዚህ ቤት ያለን ራሱ አንዳንድ ጊዜ እግዚአብሔር ይባርክ፣ ሀብትሽ እግዚአብሔር ይባርክ፣ እግዚአብሔር ይባርክ ልማድ ነው። አልፈርድባችሁም። የሆነ ሰዓት ላይ ሲገባን እንተዋዋለን። ግን እግዚአብሔር ይባርክ የሚል ቋንቋ የለም በአዲስ ኪዳን። በጳውሎስ መልእክት ውስጥ እግዚአብሔር ይባርክ የሚል ቋንቋ የለም። ነገር ግን አንተ ብሩክ ነህ፣ ተባርከሃል የሚል ቋንቋ ነው ያለው። ተባርከሃል ወንድሜ የሚል ቋንቋ ነው ያለው። ምንኛ መታደል! you are blessed። በሰማያዊ ስፍራ በሚገኝ በመንፈሳዊ በረከት ሁሉ ተባርከሃል፣ ብሩክ ነህ አንተ። የሰራዊት ጌታ፣ የሰራዊት ጌታ የሚል ቃል በጣም በየቸርቹ ይበዛል። አይኑን በጨፈነ ቁጥር የሰራዊት ጌታ እግዚአብሔር እንዲህ ይላል። የት ነው ያነበበው? ብሉይ ኪዳን። ብሉይ ኪዳን ላይ እግዚአብሔር ለህዝቡ ሲገለጥ በዚያ አይነት ስያሜ ነው የተገለጠው። አዎ አንተ እኮ ከህዝብነት አልፈ ልጅ ሆነሃል እኮ። የኢየሱስ ክርስቶስ ታናናሽ ወንድሞች ደግሞ የእግዚአብሔር አብ ልጆች ተብለን እንድንጠራ ነው የተፈለገው። እኛ ደግሞ እግዚአብሔርን ምን ብለን እንጥራ ሲባል ልጁ ኢየሱስ ክርስቶስ አባ አባት ብሎ ሲጮህ የነበረበትን መንፈስ በልባችን ውስጥ በማፍሰስ አባ አባት ብለን እንድንጮህ ነው የተፈለገው። ኪዳናችንን እንወቅ፣ ኪዳናችንን እንጠብቅ። እግዚአብሔር በኪዳን ያምናል። እግዚአብሔር እንደ ኪዳን ሆነ ስትመጣ ነው የሚያስተናግድ። ቅዱሳን እግዚአብሔር የኪዳን አምላክ ነው። ብሉይ ኪዳንን የእስራኤልን ህዝብ ያስተናገደበት ብሉይ ኪዳን አለ። በብሉይ ኪዳን እስራኤልን ያስተናግድበት በነበረው በብሉይ ኪዳን መንፈስ ብትቀርብ እግዚአብሔር በዚህ ዘመን አያስተናግድህም። እግዚአብሔር በዚህ ዘመን በልጁ በክቡር ደሙ ላይ የተመሰረተ አዲስ ኪዳን ተመስርቷል። በዚህ ኪዳን ውስጥ ደግሞ አንተ ከህዝብነት ታልፋለህ። የእግዚአብሔር ልጅ ነህ። የኢየሱስ ክርስቶስ ታናናሽ ወንድሞች ነን። አዲስና ዘላለማዊ ቤተሰብ ተመስርቷል።
ኢየሱስ ክርስቶስ ውስጥ የነበረው የልጅነት መንፈስ በልባችን ውስጥ ፈሷል። እንደ ኢየሱስ አባ አባት ብለን መጮህ የምንችልበትን የልጅነት መንፈስ ነው የሰጠን። ስለዚህ በጸሎት ሰዓት ከእግዚአብሔር አባት ጋር ባለህ ግንኙነት አባ አባት ብለህ እንድትጮህ ነው የተፈቀደልህ። ኪዳንህን ለይ። መድረክ ላይ በቆም ቁጥር ዋው የሰራዊት ጌታ እግዚአብሔር እንዲህ ይላል ነው የሚሉት። ወንድሜ ከ12ቱ ነገድ ከየትኛው ነህ? የሰራዊት ጌታ ካልክ እስራኤላዊ ነኝ፣ ገና ብሉይ ኪዳን ዘመን ያለሁት፣ አዲሱን ኪዳን አልተቀበልኩም እያልክ ነው። በሌላ ቋንቋ እኔ አዲሱ ኪዳን ሰው አይደለሁም። እግዚአብሔር ደግሞ የኪዳን አምላክ ስለሆነ አሁንም የሚያስተናግድህ በኪዳንህ ነው። በኪዳንህ ነው። በኢየሱስ ደም ላይ በተመሰረተ አዲስ ኪዳን ውስጥ ነህ ወይ? በጌታ በኢየሱስ ክርስቶስ መካከለኝነት በመንፈስ ቅዱስ ኃይል ነው ወይ የምትጸልየው? ወደ አባትህ ስትቀርብ እንዴት ነው የምትቀርበው? በምድር ሁሉ ላይ በሰማይና በምድር ከሚሰየምበት የአባትነት ስያሜ ሁሉ በላይ በሆነው በአብ ፊት እንበረከካለሁ እንዳለ እንደዛ ጳውሎስ በሚንበረከክበት መንፈስ ነው የምትንበረከከው። ጳውሎስ ከኢየሱስ የተማረው እውነት አለ። ኢየሱስ አባ አባት ብሎ የሚጮህበትን የልጅነት መንፈስ ሰጥቶታል እና ኢየሱስ ክርስቶስ በጸለየበት መንፈስ ውስጥ ሆኖ ሲጸልይ ጳውሎስ በተደጋጋሚ እግዚአብሔር አባት በሰማይና በምድር አባትነት ከሚሰየምበት በላይ በአብ ፊት እንበረከካለሁ። በማ ፊት እንበረከካለሁ? በሰራዊት ጌታ በእግዚአብሔር ፊት እንበረከካለሁ አላለም። በአባት ፊት እንበረከካለሁ። ተመልከቱ ቅዱሳን። እንደዛ ከሆነ አይሁዳዊ የሆነው ከአይሁድ ዓለም የመጣው ሐዋርያው ጳውሎስ የሰራዊት ጌታ እግዚአብሔር ካላለ አንተ ወንድሜ ከአሕዛብ ዓለም የመጣኸው በብሉይ ኪዳንም ቢሆን እኮ የሰራዊት ጌታ እግዚአብሔር ብለህ መጮህ እኮ አይፈቀድልህም። ለምን? አንተ አሕዛብ ነህ። ለእስራኤል ሕዝብ ብቻ ነው የተሰጠው። እንዲህ የማያገባን እየገባን እኮ ነው። የማያገባን እየገባን እኮ ነው። የሰው ልጅ ብዙ ጊዜ የሚጎዳው የማያገባው ውስጥ ይገባ። ብሉይ ኪዳን የሕጉ ዘመን በየት በኩል ሾልከ እንደገባ ከ12ቱ ነገድ 13ኛ ነገድ እንደቀጠል ካናቀ ወይ ጌታ ኢየሱስ ክርስቶስ እባክህ ጸጋ ጨምርልን። እባክህ አይኖቻችንን ክፈትልን። ኪዳናችንን ጠብቀን እናውራ። ኪዳናችንን ጠብቀን እንንቀሳቀስ። እግዚአብሔር የኪዳን አምላክ ነው። ቅዱሳን እግዚአብሔር የኪዳን አምላክ ነው። በአዲስ ኪዳን እግዚአብሔር የሰራዊት ጌታ እግዚአብሔር አይደለም። በዛ ማንነቱ አይደለም የተገለጠው። ወላጅ አባት ሆኖ ነው የተገለጠው። ኢየሱስ ታላቅ ወንድም ሆኖ ነው የተገለጠው። መንፈስ ቅዱስ የልጅነት መንፈስ ሆኖ ነው የተገለጠው። እኛ ደግሞ የእግዚአብሔር ልጆች ተብለናል። ስንጸልይ ምን ብለን ነው ምንጸልየው? ስትንበረከኩ ለጸሎት ምንድን ነው የሚመጣላችሁ? የሰራዊት ጌታ እግዚአብሔር። አንዳንዱ ደግሞ መድረክ ላይ ይቆምና ሕዝቅኤል ላይ እንደተጻፈው ዙፋንህ እሳት የሆነ ከወገብ በላይ እሳት የሆንክ እያለ እንደዚህ እሱ ኪዳን ውስጥ ነበርክ ወንድሜ ሕዝቅኤል። የሕዝቅኤልን ቦታ ብሉይ ኪዳን የሕጉ ዘመን ነገር የማይለቀን ለምንድን ነው ሲባል ድሮ የነበርንበት ሃይማኖት ኦሪታዊ ናት። ከኦሪት መንደር ነው የመጣ ነው። ስለዚህ ኦሪት ይመቸናል፣ ብሉይ ኪዳን ይመቸናል። ለምሳሌ ከዚህ በፊት እንደምንለው ከደብዬ ጋር አንድ ጥያቄ እንጠይቃለን። እዚህ ቤት ውስጥ እስኪ እስኪ ስማችሁን ለምሳሌ አዲስ ኪዳናዊ ስም ያለው ሰው ጴጥሮስ፣ ጢሞቴዎስ፣ ዮሐንስ፣ ቲቶ እዚህ ቤት ያለ ሰው ካሉት እንኳን እላይ ካሉት እንኳን ገስት ላይ ካሉት እንኳን
ሁለት ሰለሞኖች አሉ። ሁለት ሰለሞኖች ነገሥት መጽሐፍ ተመልከት። ሁለት ሰለሞን አለ፣ እታች ሰለሞን አለ። ሌላ አብርሃም፣ በቃ ይሳኮር። ለምንድን ነው ሲባል ኦሪታዊ ተጠቂዎች ነን። ድሮ የነበርንበት ሃይማኖት አዲስ ኪዳኑን አይደለም የምታስተምረው፣ ኦሪታዊ ናት። ብሉይ ኪዳናዊ ስለሆነች ብሉይ ኪዳን እንዲጣፍጠን ስም ስናወጣ ብሉይ ኪዳን ምን ስንል ይኸው ካሌብ፣ ጢሞቴዎስ አለ፣ ጳውሎስ አለ፣ ፖልዬ አንድ ተገኘ። ፖል ግሬስ ፋሚሊ። ሌላ እስኪ መናታችሁ እዚህ ውስጥ ካለ ሌላ ሰለሞን ብያለሁ። ሙሴ በቃ ቀይ ባህር ትዝ ይለዋል። ቀይ ባህር እዚህ የት ልትከፍል ነው? ቀይ ባህርን እኛ ጋር የት ልትከፍል ነው? በአንተ በኩል የት ልንሄድ ነው? እኛ አሁን ናታን በጌታ እዛ ጋር ጻፉልኝ እስኪ። ዳዊት የኔው ራሱ ዳዊት ማይ ሎርድ ሎዛ ኖህ አባታችን ሆይ እባክህ አዲስ ኪዳናዊ መንፈስ አብዛልን። ዮናስ ግሬስ ፋሚሊ ደግሞ ከሁለቱም የሌለንበት አለ። ሀብታሙ እንደዚህ ብርቱካን ቢንያም ራሱ አለኮ ገና ዘፍጥረት የያዕቆብ ልጅ ሳሙኤል በኢየሱስ ስም። ትዕግስት ኢትዮጵያዊ ነን እኔና አንቺ። ተይ ሩት አለ፣ ዮናታን አለ፣ ኤልያስ ጥላሁን እንትን ነው፣ ዜጋ ነው። ጥላሁን ዜጋ ነው፣ እንደኔ ነው ጥላሁን። ይህንን ሁሉ የምላችሁ ለምንድን ነው? ይኸውልህ አቤል፣ ሰምሶን፣ ይሄ ሁሉ ምንድን ነው በሚባልበት ጊዜ አያችሁ ቅዱሳን የኦሪት ተጠቂዎች ነን፣ የብሉይ ኪዳን ተጠቂዎች ነን። በቃ አሁን የዘረዘርናቸው ሁሉ ወይ ጓደኞቻችን ናቸው ወይ ግሩፓችን ናቸው፣ የምናውቃቸው ልጆች ናቸው። አንዳንዴ እንዲህም ተማምረን እርግጠኛ ነኝ እንዲህም ተማምረን ያስተዛዝበናል። ነገ ላይ የልጆቻችሁን ስም ከብሉይ ኪዳን የምታወጡ አላችሁ። ክፋት ኖሮት አይደለም፣ እሺ ክፋት ኖሮት አይደለም። እያልኩ ያለሁት ነገር ምንድነው? የብሉይ ኪዳን ተጠቂዎች ነን። ኦሪታዊ ከሆነች ሃይማኖት ብሉይ ኪዳናዊ ከሆነች ሃይማኖት ነው የወጣ ነው እና በቃ የብሉይ ኪዳን ታሪክ ይመቸናል። የብሉይ ኪዳን ነገር ይመቸናል። ልጅህን ጢሞቴዎስ ለማለት ይከብድሃል። ሳሙኤል ለማለት ግን ውስጥህ ይነቃቃል። ይሄ ኖርማል ነው። ኖርማል ነው። ለዛ ነው አያችሁ ቅዱሳን፣ ለዛ ነው በአዲስ ኪዳን አሁን ተባረክ የሚል ቃል እስኪ 3 ጊዜ ሀብትሽ አገልግሎናልና 3 ጊዜ ተባረክ በሉት። እንደዚህ አይነት ቋንቋ እኔ የትም አልሰማው። በአዲስ ኪዳን አይደለም በብሉይ ኪዳን 3 ጊዜ አጋንንት ሲያወጡ 3 ጊዜ ጮኸ ውጣ። የት ነው ያገኘ ነው? የሆነ ሰው ምናልባት አንድ ቀን ጀምሮታል። እስኪ 3 ጊዜ መድረክ የሚችሉ ሰዎች አሉ። ባይዘው መድረክ በጣም ሲስተማቲክ የሆኑ ሰዎች አሉ። እስኪ ሀብትሽ አገልግሎናል 3 ጊዜ ተባረክ በሉት። እግዚአብሔር ይባርክ፣ እግዚአብሔር ይባርክ፣ እግዚአብሔር ይባርክ። በቃ ህዝብ ከዛ ይጀምራል። ወጣቱ በሙሉ ይጀምራል። ጥቅስ ያለው ሁሉ ይመስለናል። ሰይጣንን ምናልባት አንደኛው የመጀመሪያው ሰው መንፈስ ቅዱስ እንደዛ አዞት ሊሆን ይችላል። 3 ጊዜ ጮኸ ውጣ አለው። 3 ጊዜ። ከዛ በኋላ እስከ ዛሬ ድረስ በየቻናሉ ሁሉ 3 ጊዜ ጮኸ ውጣ። 3 ጊዜ ጮኸ ውጣ። 2 ጊዜም አይሉትም፣ 4 ጊዜም አይሉትም። ከየት ነው ማለት መጽሐፍ ቅዱሳዊ ጥቅስ አለን ወይ? ኢየሱስ እኮ እንዲያውም ብዙ ጊዜ እንዲጮህም አይፈልግም እኮ። እኛ ግን የምናስጮህበት ራሱ ኢንቴንሽናችን ጤናማ አይደለችም። ለመታየት ነው።
ምክንያቱም አልፎ ሄዶ በቻናል ሁሉ ላጋንንት ለሰይጣን ማይክ ሁሉ እየተያዘለት ያለበት አደገኛ ዘመን ላይ ነው ያለነው። እንዴት ነው ላጋንንት ማይክ የምትይዝለት? ከሱ ምን አይነት እውነተኛ መረጃ ልታገኝ ነው? ውሸት የውሸት አባት አይደለም እንዴ? እውነት በተለይ ባልና ሚስት ሲመጡ በዚህ ጸጋ የምታገለግሉ ወንድሞቼ፣ ባልና ሚስት ቤተሰብ አንድ ላይ ጓደኛሞች ሆነው ድንገት ሚስቱ ላይ ሴትየዋ ላይ ከጮኸ ብዙ ማስለፍለፍ ጥሩ አይደለም። ዋናው የምንፈልገው አጋንንቱ እንዲወጣ ነው። እኛም ጥበበኛ መሆን አለብን። የጥበብ መንፈስ እኛ ውስጥ አለ። መውጣቴ ካልቀረ ይህንን ትዳር አበጣብጨው ወጣለሁ ይላሉ። የት ነው ያገኘሃት ስትለው ስትዘሙት ይላል። ልጅቱ እኮ ጨዋ ናት፣ ትዳሯን አክባሪ ናት እኮ። ከአጋንንት ምን አይነት እውነተኛ መረጃ ነው የምታገኘው? ስትዘሙት ነው ያገኘዋል፣ በባሏ ላይ ትሄዳለች ሲል ባልየው ሃሌሉያ ዋናው መውጣቱ ነው ይላል። አይደለም፣ አጋንንቱ ብቻ ሳይሆን እኔም መውጣት አለብኝ ነው የሚለው። አጋንንቱ ጮሆ ባልየው ደግሞ ወደ ውስጡ ጮሆ ይወጣል ማለት ነው። ስለዚህ ጥበበኛ እንሁን። ማስለፍለፋችንን ለኛ ለትዕይንት ገቢ ለማግኛ ወይም ህዝብ እንዲመጣልን ማድረግ የለብንም። በቃ ራሱን ከገለጠ መንፈሱ ጮሆ እንዲወጣ ብቻ ወይም ደግሞ እንዲወጣ ማዘዝ ብቻ። ማስለፍለፍ ጥሩ አይደለም። በዚህ ምክንያት አደጋ ላይ የወደቀ ቤተሰብ አለ፣ አደጋ ላይ የወደቀ ትዳር አለ። እኛም ጸጋው ያለን ሰዎች ደግሞ ሁሉን ነገር በጥበብና በመንፈስ ቅዱስ ምሪት ማድረግ አለብን። ይህንን ሁሉ ያወራኋችሁ ለምንድን ነው? ብዙ ጊዜ ልማዳዊነት ላይ ፎከስ እናደርጋለን። ብሉይ ኪዳናዊ ነገር ላይ ፎከስ እናደርጋለን። ተባረክ የሚል ቃል የለም። የሰራዊት ጌታ እግዚአብሔር የሚል ቃል የለም በእኛ ኪዳን ውስጥ። እንደ ኪዳናችን ለምንድን ነው የማንጠቀመው? እንደ ኪዳናችን ለምንድን ነው የማናስተናግደው? ስለዚህ የእግዚአብሔር ልጆች ነን። ወደ ሮሜ ምዕራፍ 8 እንመለስና እንጨርስ። ሮሜ ምዕራፍ 8 የእግዚአብሔር ልጆች በመንፈስ ቅዱስ የሚመሩ እነዚህ የእግዚአብሔር ልጆች ናቸውና ካለ በኋላ ቁጥር 15 አባ አባት ብለን የምንጮህበትን የልጅነት መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነትን መንፈስ አልተቀበላችሁምና። ቁጥር 16 የእግዚአብሔር ልጆች መሆናችንን ፓስተሮች ይመሰክሩላችኋል ብሏል? አላለም። እነሱማ የማደጎ ልጆች ነን ያዩንና ካልተመቸናቸው አንተ ልጅ ሆንክ አይመስለንም አትገባም እያሉ ስለሆነ እንደዚህ አይነት ትልልቅ ነገሮችን የእግዚአብሔር ልጆች መሆናችንን ማን ይመስክርልን? መንፈስ ቅዱስ ለልብህ ይመሰክርልሃል። አገልጋይ እንዲመሰክርልህ አይደለም የተፈለገው። የሆነ ደካማ ሰው ፊት እያየ የሚያወራ ልጅነትህን ጥያቄ ውስጥ የሚጥል ስጋ ለባሽ ሰው እንዲመሰክርልህ ሳይሆን በውስጥህ የሚኖረው ልጅ አደረገ ዳግም ልደትን የሰጠ የልጅነት መንፈስ የተባለው አባባ ብለህ እንድትጮህ የሚያደርገው መንፈስ ቅዱስ እርሱ ምስክር ሆኗል። ትልልቅ ነገሮች ላይ መንፈስ ቅዱስ ነው ምስክር የሚያደርገው እግዚአብሔር አብ። ቁጥር 16 የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል። መንፈስ ቅዱስ ለመንፈስ ምስክርነትን ይሰጣል በቃሉ በኩል። ቁጥር 17 ልጆች ከሆንን ወራሾች ደግሞ ነን። አየው፣ ታናናሽ አማልክቶች ከሆንን አይልም። ታናናሽ አማልክትነት ወራሽ አያደርግህም። ይሄ ሬቨረንድነት አፖስትል ምናምን የምትለው ነገር አዲስ ኪዳናዊም አይደለም። እሱ የጸጋ ስጦታችን የሥራ ድርሻችን እንጂ መጠሪያ ታይትላችንም አይደለም። ሲጀመር አንደኛ ሬቨረንድ የሚባል ስያሜ መዝሙር መጽሐፍ ላይ ለኢየሱስ ነው የተሰጠው። የእግዚአብሔርን ለእግዚአብሔር መልሱ። የኢየሱስን ታይትል እየነጠቁ ያሉ ከዌስት አፍሪካ የሚመጣ መጽሐፍ ቅዱሳዊ የሆነ ልዩ ወንጌል የሚከተሉ ኢትዮጵያዊ ፓስተሮች ራሳቸውን ኮርጀው ሬቨረንድ አድርገዋል። ሬቨረንድ የሚለው እጅግ የተከበርክ እጅግ የተፈራህ የሚለው ስያሜ
ለእግዚአብሔር ወልድ ለጌታ ኢየሱስ የተሰጠ። የእግዚአብሔር ለእግዚአብሔር መልሱ። አንድ ሁለተኛ አፖስትል ምናምን እየተባለ ደግሞ ወጣቱ ምንም እንኳን አፖስትልን በስነ ስርዓቱ የማይጽፍ ልጅ አፖስትል ነኝ ይላል። ተነስቶ አፖስትል ነኝ ይላል። በየሰፈሩ ተሻሽሞ አፖስትል ሜጀር ዋን መጽሐፍ ቅዱስ ውስጥ የለም። 12ቱ የበጉ ሐዋርያት ከዚያም የአሕዛብ ምርጥ ዕቃ ሐዋርያው ጳውሎስ ከነርሱ ውጪ አዲስ ኪዳናዊ መሰረት ካለቀ በኋላ በኤንሸንት ቸርች ሂስትሪ እንኳን አፖስትል ተብሎ የተጠራ ሰው የለም። አሁን በበቀደም ነው የመጣው ባለስልጣን ሐዋርያ እንደነ ጳውሎስ እንደነ ጴጥሮስ አይነት ዳይሬክት ሰማይ የሾማቸው እግዚአብሔር አብና እግዚአብሔር ወልድ የሾማቸው ሐዋርያ በዚህ ዘመን የሉ። በባለፈው ስለ ሐዋርያ ተማምረናል። እግዚአብሔር ይረዳናል። የሆነ ጊዜ ደግሞ እንማማራለን። ፈጽመው የሉም በዚህ ዘመን። አይ ሀብትሽ እኔ እንደነ ሐዋርያው ጳውሎስና እንደነ ሐዋርያው ጴጥሮስ አይደለሁም፣ ግን ዝም ብዬ የሰላም ሐዋርያ ነኝ ካልክ የሰላም ሐዋርያማ ዓለምም ራሱ የሰላም ሐዋርያ ብላ የሾመቻቸው ብዙ ናት። እሱ የማለት መብት የተጠበቀ እንደነ ጳውሎስ አይነት እንደነ ጴጥሮስ አይነት ውስጥ ነኝ ካልክ ግን ወንድሜ ጥሩ አይመጣም ላንተም፣ ጥሩ አይመጣም ላንተም። በቃ በተሰጣችሁ የተሰጣችሁ የጸጋ ስጦታ ምንድነው? በተሰመረላችሁ መስመር ሩጡ። በሰው መስመር ሩጠህ አትሸለም። ሁላችንም የተሰመረልን መስመር አለ። በተሰጠን ጸጋ ቅዱሳንን ምን ያህል አገልግለሃል ነው እንጂ በሰው እርሻ ውስጥ ገብተ በሰው የመሮጫ መስመር ውስጥ ገብተ ሮጠህ አሸንፈሃል አይደለም። በዚያ ላይ ልጁን ደግሞ በአንተ ሁኔታ ሊገልጥ ነው የወደደው። የሆነ አገልጋይ አትምሰል። የሆኑ አገልጋዮችን መስለ አለባበስህን ሁሉ አትቀይረው። በቃ ልጁን በኔ ሁኔታ ሊገልጥ በወደደ ጊዜ እንደዛ ከሆነ ልጁን ባንተ ጸባይ ባንተ ሁኔታ ነው የሚገልጠው። በተሰጠ ጸጋ ቅዱሳንን ጥቀም። የምታደርገውን ሁሉ ለእግዚአብሔር ክብር አድርግ። ኢየሱስ ክርስቶስን አገልግለህ እሱን አስቀድመህ እለፍ። እርሱ በአባቱና በመላእክቱ ሁሉ ፊት ይመሰክርልሃል፣ አክሊልን ሽልማት ይሰጥሃል። እሱ ነው ዓላማችን። ስለዚህ ቁጥር 17 ልጆች ከሆንን ወራሾች ደግሞ ነን። ስለዚህ ወራሽ የሚያደርግ ልጅነት ነው። እግዚአብሔር አባታችን ነው፣ እኛም ልጆች ነን። ልጅ ከሆንክ ወራሽነት ተብለሃል። ይሄ ሁሉ የክርስቶስ ኢየሱስ የቤዞት ሥራ ውጤት ነው። ወራሾች ነን። አብረንም ደግሞ እንድንከብር አብረን መከራ ብንቀበል በወንጌል ምክንያት ከክርስቶስ ጋር አብረን ወራሾች ነን። ከክርስቶስ ጋር አብረን ወራሾች ነን። ስለዚህ በጌታችን በኢየሱስ ክርስቶስ የቤዛነት ሥራ ተመለከትነው። ዛሬ አባ አባት ብለን መጮህ የምንችልበትን የልጅነት መንፈስ የተቀበልን ወራሽ ልጆች ተደርገናል። ኔክስት ላይ ቀጣዩን እንመለከታለን። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ብዙ ጸጋ፣ ብዙ ሰላም፣ ብዙ ምሕረት ለሁላችን ይሁን። አሜን።